የምርጫ መወዳደሪያ ምልክታችን ባትሪ ነው። ባትሪ ያንዳንዱ ቤት የሚገኝ የክፉ ቀን ደራሽ ነው። ዘንድሮ ብቸኛ የብልጽግና ፓርቲ የምርጫ ተፎካካሪ ከተመረጥን ፖሊሶችን ከኪራይ ቤት አውጥተን የጋራ መኖሪያ ቤት ገንብተን እንዲኖሩ እናደርጋለን። ሰው ይኮምታል። በእናታችሁ እዚህ ጋር አንድ ኮሜንት ላሳያችሁ። ምን ይል መሰላችሁ? እዚህ ኮሜንት ላይ ምርጫ ካሸነፍን መብራትና ውሃ በነፃ የምናቀርበው፣ ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን፣ ምርጫ ካሸነፍን በደርግ መንግስት የተወሰዱ ቤቶቻችን ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳው ካልጋ በጣም ደብሮኛል። ወይ ጉድ አትሉን? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋን ሰላም ጤና ይስጥልኝ። ውድና የተከበራችሁ የንኩሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውዶቻችን በድጋሚ እጅግ ሰበር በሆኑ በአነጋጋሪ መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ የመጀመሪያው ሰሞን በጣም እጅግ አነጋጋሪ የሆነው ፓርቲ መስርቻለሁ ያለው ወጣት ነው። እንግዲህ በጣም ብዙዎችን በሳቅ በግርምታ የተዝናኑ ሲያደምጡት ነበረ። የዘንድሮ የተወካዮች ምክር ቤትን እንግዲህ የደፈረ እጩ ብቸኛ ተወዳዳሪ ሆኖ የቀረበ የጀጎል ወጣት ከሚጠበቀው በላይ መነጋገሪያ ሆኗል። ታዲያ በዛሬው ቪዲዮ ይህን መረጃ እናያለን። በጣም ብዙዎች እንግዲህ አውጥተውበታል፣ አስተያየትም እየሰጡበት ይገኛሉ። በተለይ እዚህ ልጅ ላይ የተጻፈ ኮመንት እውነት ናቸዋለሁ እኔ እንጃ። ብቻ ለማንኛውም አብረን የምናየው ይሆናል። በተጨማሪ የዋንትያ ጉዳይ ነው እንግዲህ የዋንትያ በልጇ ጉዳይ የልጅ አባት እንግዲህ የፍርድ ቤት ውሳኔ የተሰጠው የአባትነት መብት ሲጠይቅ እንደነበረ የሚሉ መረጃዎች እየወጡ ይገኛሉ። በጣም የሚያሳዝን ነገር ነው እዚህ ጉዳይ ላይ እየሰማን ያለው እውነት ነገር እንላቸዋለሁ። ምናልባት ይቺ ልጅ አመጣጧ እንግዲህ የተደበቀ ባክግራውንድ ሂስትሪ ከሌለ በቀር ሁላችንም የምናውቀው ነው። በኢቢኤስ ጉዳይ እንግዲህ ሁላችንም እናውቃታለን፣ ታሪኳን አካፍላናለች እና ምናልባት ደግሞ ዛሬ የአባትነት መብት ፍርድ ቤት ወስኖለታል እየተባለ ይገኛል። እሺ ለማንኛውም መረጃውን ማስደምጣችሁ ይሆናል። ማነው አባቱ የሚለውንም ታያላችሁ። ልጁን በሳምንት አንድ ቀን የመጣ እንዳይ ፍቃድ ተሰጥቶታል የተባለ ይገኛል። የመረጃ አስደምጣችኋለሁ። እንደውም ደግሞ አዶናይ ነው። አዶናይ እንግዲህ በጣም እጅግ ከፍቶኛል እያለ ይገኛል። እንግዲህ ያው ይህም እየሆነ ያለበት ትልቁ ምክንያት የጃኒ የጓደኛው የፍቅረኛው ኦልሬዲ እንግዲህ ያው ፍቅረኛው እንደነች በይፋ ተናግራለች። ጃኒ አካውንት ስለተዘጋ አዶናይ በጣም እጅግ ከፍቶኛል እያለ ይገኛል። መልእክት አስተላልፏል። መልእክቱን ማስደምጣችሁ ይሆናል። ነገር ግን አሁን የምንሄደው በቅድሚያ እጅግ አነጋጋሪ ከሆነው ከጀጎል ወጣት እንጀምር። መረጃውን በደንብ አድርጋችሁ ላይክ ሼር ያርጋችሁ ጀምሩልኝ። ኦኬ ጋይስ እንግዲህ ያው ይህ ግለሰብ እውነት ለመናገር በጣም ብዙዎችን እያሳቀ ያለ ልጅ ነው ጋይስ። ግን የምሩን ነው እሱ እየተናገረ ያለው። እኛ ግን ይህን ቪዲዮ እንደ ቀልድ አይተን ልነዝናናበት ለማለት ያክል ነው እንጂ ይህ ቪዲዮ የመጣሁት ያለሁት ምናልባት ይህን ግለሰብ ልጁን ለመንቀፍ ያክል አይደለም። የምርጫ መወዳደሪያ ምልክታችን ባትሪ ነው። ባትሪ ያንዳንዱ ቤት የሚገኝ የክፉ ቀን ደራሽ ነው። በገጠሪውን በከተማ ለሀብታም ለድሃ ለተማሩ ላልተማረው የክፉ ቀን ማለፊያው የጨለማ ብርሃኑ ባትሪ ነው። ባትሪ ይምረጡ። ኢሶዴፓ በሐረሪ ክልል በውድድር ላይ ይህን ምልክትን ይዞ መጥቷል። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ከተመረጥን አላግባብ የተያዙ መሬቶች፣ በወረራ የተያዙ መሬቶች፣ በህገወጥ ግንባታ የተያዙ መሬቶችን ካርታቸውን አክስመን ወደ መንግስት መሬት ባንክ እንመልሳለን። መሬት የህዝብና የመንግስት የጋራ ንብረት ነው። ይሄ የፓርቲያችን ጽኑ አቋም ነው። ስለሆነም በቀጣይ በፓርቲያችን ማኒፌስቶ ላይ ይዘን ይሄንን ወደ ህዝብ እንመጣለን። ከተመረጥን ፖሊሶችን ከኪራይ ቤት አውጥተን የጋራ መኖሪያ ቤት ገንብተን እንዲኖሩ እናደርጋለን። የሚከፈላቸው ደሞዝ ቤት ለመስራት ስለማያስችላቸው፣ መሬት ለመግዛት ስለማያስችላቸው እንኳን ያይነ አይደለም የየለት ህይወታቸው ለመምራት እንኳን በቂ ስላልሆነ እንደ መንግስት አሸንፈን መንግስት መመስረት ከቻልን ለሐረሪ ጸጥታ አካላት በተለይ ለፖሊሶች ከፍተኛ የሆነ ትኩረትን ሰጥተን እንሰራለን። ይህ የፓርቲያችን ጽኑ አቋም ነው። ከተመረጥን የቤት ችግርን ለመቅረፍ ተገጣጣሚ ቤቶችን እንገነባለን። ይህ ፕሮጀክታችን ነው። ዋነኛው ፕሮጀክታችን ይሄ ነው።
እያንዳንዱ ሰው የቤት ባለቤት የሚሆንበትን ስትራቴጂ ይነድፈናል። ይህም በአነስተኛው ዋጋ በተመጣጣኝ ዋጋ አነስተኛ ማህበረሰብን ባገናዘበ መልኩ በተለይም የመንግስት ሰራተኛው ኑሮን ባማከለ መልኩ ተገጣጣሚ ቤቶችን እንሰራለን። ከተመረጥን በእያንዳንዱ የመንግስት ተቋም በሐሰተኛ የትምህርት ማስረጃ የተቀጠሩትን በሙሉ እናሰናበታለን። ማሰናበት ብቻ አይደለም፣ ህጋዊ ተጠያቂነትን ጭምር እናመጣለን። ስንቱ ዲግሪ ኖሮት፣ ስንቱ ማስተርስ ኖሮት፣ ስንቱ ፒኤችዲ ኖሮት ቤቱ ስራቱ ተቀምጦ ሌሎች በሐሰተኛ የትምህርት ማስረጃ ተቀጥረው የመንግስትን የህዝብን ሀብትና ንብረት የሚያባከኑበት ጊዜ በእኛ ዘመን ያበቃል። ኢሶዴፓ በዚህ ላይ ጽኑ አቋም አለው። ምርጫ አሸንፈን መስከረም ላይ እዚህ ፓርላማ እንድንገባ ሸንኮር ሲዴፓ ተንቀሳቀሱ፣ ጂኔላ ሲዴፓ ተንቀሳቀሱ፣ አቦከር ሲዴፓ ተንቀሳቀሱ፣ አሚር ኑር አባድር በአጠቃላይ ባህሪ ክልል የምትገኙ ሲዴፓዎች ተንቀሳቀሱ። ህዝባችሁን አነቃቁ፣ ለምርጫ አዘጋጁ። ህዝባችንን ይዘን ፓርላማ መግባት አለብን። መስከረም ላይ እዚህ ፓርላማ መግባት አለብን። እዚህ ኮመንት ላይ ምርጫ እስኪደርስ ፕላን ፕሌት ብላችሁ ኧረ ወዴት እንሂድ ሰዎች? ኧረ ጋይስ ምንድን ነው እየሰማን ያለው? ብቻ ጋይስ ሰው ኮመንት ይጽፋል አልኳችሁ። ሰው ኮመንት እኔ በጣም ነው ነፍር ያልኩት በሳቅ። ለማንኛውም በጣም ብዙ ኮመንቶች አሉ። ቪዲዮውን ገብታችሁ የለት መጻፍ ከፈለጋችሁ ማለት ነው። እኔ ግን ያው እንድንስቅበት እንዝናናበት በሚል ደረጃ ነው ቪዲዮን ያቀረብኩት ብያችኋለሁ። መጀመሪያም ማንንም ቢሆን እኛ መንቀፍ አንፈልግም። ለዛ ነው ገብታችሁ አይደል? እስኪ አሁን ለማንኛውም አንዳንድ ልጆች ሐሳብ ይሰጡበት ይገኛሉ። ወደሱ ልወሰዳችሁ። ምርጫ ካሸነፍን መብራትና ውሃ በነፃ የምናቀርበው። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ምርጫ ካሸነፍን በደርግ መንግስት የተወሰዱ ቤቶቻችን ይመለስልን ለሚሉ ዜጎች ህጋዊ ማስረጃ እስካቀረቡ ድረስ ይዞታቸውን እንመልሳለን። በነገራችን ላይ ዛሬ ሰው ከሰይጣን ብሶ ራሱ ዲያብሎስን እያስገረመው ተቸገርን እንጂ ድሮ ሰይጣን ምርጥ አራዳ ነበር። በአንድ ወቅት ሲኦል የሰው ቁጥሩ እየተመናመነ መጣ። ሁሉም የሱን ደጅ እያለፈ ወደ ገነት ሲገባ መመልከት የዘውትር ተግባሩ ሆነ። በዚህ ከቀጠለማ ሲኦል ኦና ሆና በጅራፍ ቂጡን የሚያጨው በሳት ነበልባል የሚፈጀው ሰው ሊያጣ ነውና ዘዴ መዘየድ እንዳለበት አሰበ። ሲኦል ያሉትን በሙሉ ነጭ አለበሳቸው። ቤቱን በፍራፍሬ ሞላው። ጽልመቱን አጥፍቶ ቤቱን በብርሃን ሞላው። ጻዳ ሆነ። አቤት ሲኦል ሲያምር! ሲኦላውያኑ የሰይጣን ባንዴ እንዲህ ያለ ወትሮ መቀያየሩ ገረማቸው። ያለመደበትን ምናምን እያሉ ያሽሟጠጡ በቃ ከፍራፍሬው ይገምጣሉ። ሰይጣን እጅግ ያማረ ነጭ ልብስ ለበሰና በራፍ አፋፉ ላይ ቆሞ እነሆ ገነት እያለ ወደ ገነት ገቢዎችን አስቶ ቤቱን በሰዎች ሞላ። ሰዎችም ገነትን ከጠበቅናት በላይ ሆና አገኘናት አሉ። አጅሬ ሰይጣን ቤቱ መሙላቱን ሲያረጋግጥ በሩን ከርችሞ ዘጋ። ልጆቹን በፍጥነት አስታውኮ አበዛቸውና ጥሩ ልምጭ ሰጣቸው። የሁሉንም ልብስ አውልቆ ቤቱን በጽልመት አለበሰው። ግራ እስኪገባቸው ድረስ ቀጠቀጣቸው። በሳት ነበልባልም አቃጠላቸው። እሬታ በዛ፣ ጩኸት ቤቱን ሞላው። ምንድን ነው? ቆይ እኛ የገነት እጩዎች ነን፣ ገነት ነው ብለህ እኮ ነው ያስገባህን ቢሉት አራድዬ ሰይጣን ጥቁር ሳቅ ስቆ እንዲህ አላቸው። እሱ የምርጫ ቅስቀሳ ነው አላቸው። ባሼ እሱ የምርጫ ቅስቀሳ ከበጀሙ ተስፋውን ያው ምርጫውን ካሸነፍክ ግን ፓርላማ ከገባ ያው እንዳትረሳኝ እኔን ቆንጆ ዱዓ እያደረግን ስለ ቀጣይ ሁኔታ አቅጣጫዎችን የምናስቀምጥ ይሆናል። ሂስና ገላይሳችንን እየዋጥን በተደራጀ ሁኔታ ማዕከላዊውን እንቅስቃሴ ማን እንደሚመራ አብረን እንግዲህ ምን መርጥ ይሆናል። ያው በተዋረድ የሚመጣውን የትዕዛዝም ከባለድርሻ አካላት ጋር የላቀ ሚና በመጫወት ጥሩ ነገር እንደምንፈጥር አስባለሁ። ብቻ ፓርላማ ከገባ እንዳትረሳኝ ለማለት ነው። ይመቸን። ዋው ሰላማችሁ ይብዛ። ጸሐፊና ተራኪ የገጠር ዘንድሮ ብቸኛ
የብልጽግና ፓርቲ የምርጫ ተፎካካሪ ሶሻል ዲሞክራቶች ናቸው እና በሐረር ውስጥ ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንደ ጉድ እያሳተምን እንሰጣለን እያሉ ነው። ለፖሊሶች ቤት እንሰራለን። በቃ ብልጽግና ዘንድሮ በጣም የሚያስፈራ ተፎካካሪ ነው የመጣበት። ቀሽሞቹን ሀሳብ የሌላቸውን ተከታይ የሌላቸውን ህዝብ የማይወዳቸውን በሙሉ ሰብስበው እስር ቤት ከቷቸዋል። ግማሾቹ ደግሞ ፈርጥጠው ወደ ውጭ ወጥተዋል። ስለዚህ በጣም ዘንድሮ ምርጫው እጅግ የተሳለጠና የሰለጠነ ነው። ብልጽግና ከነሱ ጋር ነው የሚወዳደር። ሶሻል ዲሞክራቶች ሌላ አንድም ፓርቲ ያላየውም እስካሁን። እሺ ይሄ ምንድነው? ኢዜማ ብልጽግና ተከሽኖ ማለት ነው። እሱም ይወዳደራል ምናምን እያልና ምንድን ነበር ያሲን አምጡልኝ ምንድነው ያሲን ያለው? እየሞከርኩኝ ነው ብሏል። አይዶን ነው መንግስት ለመሆን ይሆን የሚሞክረው ወይም ደግሞ አብይን ለማጀብ ሚዜ ለመሆን ይሆን የሚሞክረው አላውቅም። በጣም ከአይምሮ በላይ ስለሆነብኝ ነው። 2 ወር ነው የቀረው ምርጫ፣ ግንቦት ላይ ምርጫ አለ። ግን አንድም የፖለቲካ ፓርቲ አላየንም። ኦኬ ጋይስ እንግዲህ መረጃዎቹን እንደሰማችኋቸው ነው ማለት ነው። እንግዲህ የጀጎል ወጣት በጣም እጅግ መነጋገሪያ ሆኗል ማለት ነው። የዘንድሮ ብቸኛው እጩ ፓርቲ ሆኗል ማለት ነው። ብልጽግና ጋር የሚወዳደር እንግዲህ ሁላችሁም የራሳችሁን አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። አሁን ቀጥታ ወስዳችሁ ወደ ቁም ነገር እንሄዳለን። እንግዲህ በዋንተያ በኩል እየወጣ ያለ መረጃ አለ። እንግዲህ የልጅ አባት መጥቶ የፍርድ ቤት ውሳኔ ያጸደቀለት የሚባል መረጃ ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው አቶ አላዛር ለፍርድ ቤት ባቀረቡት አቤቱታም ልጄን እንዳልንከባከባትና እንዳልጎበኛት ዊንታናም ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁትም? ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በህግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ህፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ህፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ
ንፋስ ስልክ ላፍቶ ምድብ 4ኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላቸዋል። ኦኬ ፋሚሊ እንዳያችሁት ነው እንግዲህ የኛው መረጃ በጣም ብዙዎችን ያነጋገረ መረጃ ነው። እንግዲህ እስከዛሬ የት ሄዶ ነው ለመሆኑ ልጅቱ እንዴት ሆና ነው የሄዱ ነገር የተፈጠረው እርግዝናው ሲመጣው እንዴት ነው የሚለውን ነገር እንግዲህ በጣም ብዙዎቹ በኢቢኤስ ቴሌቪዥን ላይ ሰምተው ስለነበረ እዚህ ጋር እንግዲህ የአባትነት ጥያቄ አቅርቦ የፍርድ ቤት ውሳኔ በጣም ብዙዎችን አስገርሟል። በዚህ ጉዳይ ላይ ምን ሀሳብ አላችሁ? እስኪ ሀሳባችሁ ኮሜንት ላይ የምታስቀምጡልኝ ይሆናል ማለት ነው። ለማንኛውም እንግዲህ ይሁን ብቻ ለልጇ የሚጠቅማት ከሆነ ይህ መልካም ነው ብዬ አስባለሁ። እንዳደነግጡ ጋይስ፣ አሁን በዚህ ሰዓት ላይ የጃኒ አካውንት ባን ተደርጓል። ግዴላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለሁሉም ለቲክቶክ ማህበረሰብ እንዲደርስ አድርጉልን ጋይስ። ውድ የቲክቶክ ማህበረሰቦች በሙሉ የሰዎች አካውንት ከቅርብ ጊዜ ወዲህ አካውንት ዋርኒንግ እንዲሁም አልፎ እንዳሁኑ እንደ ጃኒ አካውንት ባን እየመጣ ይገኛል። ይህ እየሆነ ያለው ሰዎች በከፍተኛ ሌቭል ያሉ ሰዎች የሰዎችን አካውንት ሪፖርት እያረጉና እንዲሁም በከፍተኛ ሌቭል የሰዎችን አካውንት ሪፖርት እያስደረጉ ስለሚገኙ ነው። ምክንያቱም ከዚህ በፊት እንደምታስታውሱት የትኛውም ቲክቶከር አካውንቴ ባን ሆነብኝ ዋርኒንግ መጣብኝ ሲል ራሱ ሰምተን አናውቅም። ከቅርብ ጊዜ ወዲህ ነው እንደዚህ ይሆን ያለው። ታዲያ ሰዎች እኛም ለእናንተ አንድ ነገር ልናስተላልፍላችሁ እንወዳለን። ይህንን እውነታ እንድታውቁ እንድትረዱን ስንል በትህትና እንጠይቃችኋለን። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገው እና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700 ሺህ ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። ኦኬ ጋይስ እንደሰማችሁት ነው እንግዲህ አዶናይ ወንድማችን እንግዲህ እንደምታዩት በጣም እጅግ ከፍቶ ካዳ አስተውቋል። ፊቱ ላይ የሚነበበውም ነገር እንግዲህ ከመናገሩም ውጪ ፊቱን አይታችሁ መረዳት ትችላላችሁ ብዬ አስባለሁ። እንግዲህ አንድ የምትወዱትን ሰው አካውንት በእንደዚህ ያለ መልኩ ባን ተደርጎ ሳይ በጣም ያስከፋል። እውነት ለመናገር ላችኋለሁ። እንግዲህ ያላቸውን ቀረቤታ ሁላችሁም ታውቃላችሁ። ጃኒና አዶናይ እንግዲህ እና ሰው ሁላችሁም እዚህ ጋር ማድረግ ያለባችሁ ነገር እንደሰማችሁት ገብታችሁ ፎሎ አድርጓት ማለት ወዳለሁኝ። ይህ አካውንት ቢጠቀም በመጀመሪያ እሷ የምትጠቀምበት፣ ሁለተኛ ሲቀጥል ደግሞ በዚህ ሰዓት እያደረጉት ያለው እንቅስቃሴ እጅግ አሪፍ መልካም እንቅስቃሴ ስለሆነ የጠቀሙ ያሉት የኢትዮጵያን ሕዝብ እስከሆነ ድረስ አካውንት መስረቅ፣ አካውንት ባን ማስደረግ፣ ሪፖርት ማድረግ እነኝህ ልጆች እንግዲህ የተለያየ ስራ የሚሰሩበት አካውንት አይደለም። እንደማንኛውም ቲክቶክ ተጠቃሚ የራሳቸውን ላይፍ ስታይል ብሎግ ምናምን ፖስት እያደረጉ ያሉትና ምንም ይህን ያክል አካውንት ሪፖስት የሚያስደርግ ስራ አልሰሩም ብዬ ስለማምን ገብታችሁ ፎሎ አድርጋቸው ማለት ወዳለሁ። አሁን ማስደምጣችሁ ሁለት አደራደራ ያሉ አስተምሮች እንዳስደምጣችሁ። የአብይን ጾም ለመጾም ባልና ሚስት የተለያየ አልጋ መተኛት አለባቸው ወይ? ቤታችን ጠባብ ሆኖ ሁለት አልጋ ከሌለንስ አንዳችን መሬት ሌላችን አልጋ ላይ ነው የምንተኛው? ጾሙን ለመጾምስ ምን ማድረግ አለብን ብላችሁ የጠየቃችሁኝ እህቶች፣ ወንድሞች ይህ ትምህርት ለእናንተ ነው። ትምህርቱ ግን ብዙ እህቶችን ወንድሞችን እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ መልካም ትዳር እያላችሁ ጻፉልኝ። እንግዲህ ቅዱስ ጳውሎስም እንደተናገረው ባልና ሚስት ለጸሎት፣ ለሱባኤ፣ ለጾም ካልሆነ በስተቀር አልጋ ለይተው መተኛት እንደሌለባቸው ያስተምራል። የቤተ ክርስቲያናችን የሥርዓት መጻሕፍቶችም ስለዚህ ነገር ያስተምራሉ፣ ይነግራሉ። ነገር ግን ባልና ሚስት አልጋ ለይተው ይተኙ ማለት ባል ከአንድ ክፍል ሚስት ደግሞ በሌላኛው ክፍል ትተኛ ማለት ሳይሆን በአንድ አልጋ ተኝተው የተለያየ ልብስ ለብሰው ፍላጎታቸውን፣ መቀራረባቸውን መመጠን፣ መለካት ለእግዚአብሔር ብለው ራሳቸውን ማስገዛት አለባቸው ለማለት እንጂ ሚስት መሬት ላይ ትተኛ ወይ ባል መሬት ላይ ተኝቶ ሚስት አልጋ ላይ ትተኛ ለማለት የተነገረ አይደለም። ስለዚህ የአብይን ጾም ለመጾም የተዘጋጃችሁ ባለትዳሮች፣ የትንሿ ቤተክርስቲያን መስራች የሆናችሁ
ተነጋግራችሁ ተፈቃግዳችሁ ተመካክራችሁ ስሜታችሁን ለራሳችሁ አስገዝታችሁ በዚህ ጾምም ጸጋና በረከት እንደምታገኙ አምናችሁ በምክረ ንስሐ ተመላልሳችሁ መጾም ይገባችኋል። ስሜታቸውን ገዝተው በጸሎት ተግተው በንስሐ ሕይወት ተመላልሰው ጾሙን ቢጾሙት ጸጋና በረከት ያገኙበታል ለማለት እንጂ በቀጥተኛ ትርጉሙ ባል ሌላ ክፍል ሚስት ሌላ ክፍል ይተኙ ማለት እንዳልሆነ ልትረዱ ልትገነዘቡ ይገባል። ባልና ሚስት በጾም ሰዓት ለግንኙነት የሚያርቀን ከተለያየ አልጋ መተኛታችን ሳይሆን ለራሳችን ለእግዚአብሔር ማስገዛታችን እንደሆነ ልናውቅ ልንረዳ ይገባል። እግዚአብሔር አምላክ ጾሙን የበረከት ያድርግልን። አሜን። በጾም ግንኙነት መፈጸም ይቻላል ወይ? ጸበልስ መጠመቅ ይቻላል ወይ የሚል ጥያቄ ደርሶኛል። እኔ ባለትዳር ነኝ። በጾም ግንኙነት መፈጸም ይቻላል ወይ? እንደዚሁም ደግሞ ጸበልስ መጠመቅ ይቻላል ወይ የሚል ጥያቄ ደርሶኛል። ይህንን ለመመለስ ነው የመጣሁት። ነገር ግን ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ፣ ፎሎ በማድረግ ለሁሉም ሰው አዳርሱልኝ። በጾም ግብረ ስጋ ግንኙነት መፈጸም ይቻላል ወይ? ጸበልስ መጠመቅ ይቻላል ወይ ለሚለው ጸበል መጠመቅ እንደውም በጾም ነው የሚቻለው። ይቻላል። መጠጣት ነው የማይቻለው። መጠጣት ከ9 ሰዓት በፊት አይቻልም። መጠመቅ ግን በጾም ሰዓት ነው የሚቻለው። ጥሩ ነው እንደውም ይሄ። ስለዚህ ግብረ ስጋ ግንኙነት ደግሞ መቼ ነው የተከለከለው ከተባለ በአብይ ጾምና በረቡዕና በአርብ በፍትሐ ነገሥት ላይ ተከልክሏል። ሌሎቹን አጽዋማት ግን አልጠቀሳቸውም። ነገር ግን ከአብይ ጾምና ከረቡዕና ከአርብም ደግሞ ከፍ አድርጎ የከለከለው ምንድን ነው? ወዮታ ጭምር በማስቀመጥ የሆሳዕናን 5ቷን ቀን ማለት ነው። ይሄ ስለዚህ መቼ ነው? ያው እሁድ ለቅዳሜ ስለማይፈጽም ብዬ ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ስቅለት፣ ቅዳሜና እሁድ ይህንን ጨምሮ የሆሳዕናን ሳምንት ይችን የሕማማትን ሳምንት ይቺ በጣም ተከልክላለች። ማንም ሰው ወደ ቤተ ክርስቲያን ሂዶ ስለ ኃጢአቱ የሚያለቅስበት የአምላኩን ቸርነት የሚያስብበትና የሚያመሰግንበት ስለሆነ በዚህ በፍጹም የተከለከለ ነው። ከዛ ውጭ ግን መዳኘት ያለባችሁ በነፍስ አባቶቻችሁ ነው ማለት ነው። እና አንቺ ብትከለክዩ ከሌላ ሴት ሊፈጽመው ይችላል። አንተ ብትከለክላት ከሌላ ወንድ ልትፈጽመው ስለምትች ተስማምታችሁ ሁለታችሁ ምንጹም እንጸልይ እንቁረብ ብላችሁ ተስማምታችሁ ነው እንጂ አንዱ ጎታች አንዱ ተጎታች ሲሆን ትዳሩ ሊፈርስ ስለሚችል ትዳሩ ከሚፈርስ ይልቁኑ ትዳሩ እንዲቀጥል ከነፍስ አባታችሁ ጋር ቀረብ ብላችሁ መመካከር ያስፈልጋል ማለት ነው። የእግዚአብሔር ቸርነት ከሁላችሁ ጋር ይሁን። ለሁሉም ሰው 10 ጊዜ ኮፒ ሊንክ በማድረግ አድርሱልኝ። ሌሎች ጥያቄዎች ሲኖሯችሁ እቀበላለሁ ማለት ነው። ጨለማዬ ባንተ በራልኝ፣ ከሰው ትከሻ ወረድኩኝ። የምመራበት ዱላዬ ባንተ ተጥሏል ጌታዬ። አሁን በግላጭ ያለው ሙሉ ሰው ባንተ ሆኛለሁ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ። አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ